ዛሬ በጣም ደስ የሚል ትልቅ ዳሰሳ ነው ያለን። ማለቴ ያው ስለ እግዚአብሔርና ስለ ክፋት መኖር ነው የምናወራው። አዎ ልክ ነህ። ይሄ እንግዲህ አልቪን ፕላንቲንጋ ከጻፈው መጽሐፍ ላይ ገጽ 45 እስከ 49 ያለውን ነው ዛሬ የምንዳሰሰው። ትክክል። መጽሐፉ ያው እግዚአብሔር ነጻ ፍቃድና ክፋት ይባላል። እዚህ ላይ እንግዲህ ዋነኛው ጥያቄ እግዚአብሔር ሁሉን ቻይ ሆኖ ሳለ ለምን ስነ ምግባራዊ ክፋት የሌለበትን ዓለም አልፈጠረም የሚለው ነው። አዎ ማለቴ በተለይ ለኛ ለክርስቲያኖች ይሄ ትልቅ ጥያቄ ነው። በጣም አሁን ብዙ ጊዜ የኮምፒውተር ፕሮግራም ሲጻፍ ውጤቱ አስቀድሞ ይታወቃል አይደል? አዎ ማሽኑ ያዘዝከውን ብቻ ነው የሚያደርገው። ልክ ነሽ። ግን ወደ ሰው ልጅ ተፈጥሮ ስንመታ ነጻ ፍቃድ አለ እና እዚህ ላይ ጄኤል ማኪን የመሳሰሉ ፈላስፎች የሚያነሱት ሙገት አለ። እሱን እስቲ ብታብራሪልኝ። አዎ ማኪ ምንድነው የሚለው መሰለ? እግዚአብሔር ሁሉን ቻይ ሆኖ ሰዎች ነጻ ፍቃድ ኖራቸው ግን ሁልጊዜ መልካሙን ብቻ የሚመርጡበትን ዓለም ለምን አልፈጠረም ነው የሚለው። አዎ ያው ይሄ ላዩን ሲታይ አሳማኝ ይመስላል። ማለቴ እግዚአብሔር ሁሉን ከቻለ ምን ይከለክለዋል አይነት ነገር። ልክ ነህ። ግን ፕላንቲንጋ ይሄን ሙግት ውድቅ ያደርገዋል። እዚህ ጋር ነው እንግዲህ የኬሊ ስሚዝን የጉቦ ታሪክ የሚያነሳው። አዎ የቦስተኑ ከንቲባ ማለት ነው። አዎ በትክክል። ኬሊ ስሚዝ አዲስ የሚሰራ መንገድ በጽኑ ይቃወማል እና የፕሮጀክቱ ዳይሬክተር ስሚዝ ይባላል። እሱ $1 ሚሊዮን ጉቦ ሲያቀርብለት ካሊ ወዲያውኑ እሺ ይላል። ማለቴ $1 ሚሊዮን ሲያይ ማንም እሺ ይላል እኮ። አዎ ከዛ ግን ይደራደሩና $35,000 ይስማማሉ እንበል። እሺ አሁን $35,000 ተቀብሏል ማለት ነው። ከዛ ስሚት ምን ብሎ ያስባል መሰለ? ቆይ $20,000 ብጠይቀው እሺ ይል ነበር ወይ ብሎ ያስባል። እዚህ ጋር ነው ዋናው ነጥብ ያለው። እንዴት ማለቴ $20,000 ቢሆን ኖሮስ የሚለው ሐሳብ ለምንድነው ዋና ነጥብ የሚሆነው? ምክንያቱም ሁኔታዎቹ ሁሉ ተመቻችተው ማንም ሳስገደደው ካሊ በራሱ ነጻ ፍቃድ ያንን $20,000 ይቀርብለት ቢሆን በእርግጡ ይቀበል ነበር ወይ የሚለውን ነው የምናስበው። እና ይቀበል ነበር ብለን እናስብ። ቆይ እዚህ ጋር አቋርጭሽ። እግዚአብሔር ሁሉን አዋቂ ነው አይደል? ስለዚህ ካሊ $20,000 ቢቀርብለት እንደሚቀበል አስቀድሞ ያውቃል ማለት ነው። አዎ በትክክል ያውቃል። ታዲያ እግዚአብሔር ያንን የተለየ ሁኔታ ለምን ይፈቅረዋል? ማለቴ ካሊ ጉቦውን እንዳይቀበል አርጎ ሁኔታውን መለወጥ አይችልም ወይ? ልክ እንደ ፊልም ዳይሬክተር ብንወስደው ጥሩ ምሳሌ ነው። ዳይሬክተሩን መድረኩን ያዘጋጃል፣ ተዋኛውን ደግሞ የራሱን ቃል ይጨምራል ወይም ኢምፕሮቫይዝ ያደርጋል። ታዲያ ዳይሬክተሩ ተዋኙ ስህተት ሊናገር እንደሆነ ካወቀ መድረኩን አይቀይረውም ወይ? አንተ እንዳልከው ዳይሬክተሩ መድረኩን ሙሉ በሙሉ ሊያዘጋጅ ይችላል። ፕላንቲንጋ ይህንን የተሟላ የዓለም ክፍል ይለዋል። የተሟላ የዓለም ክፍል ማለቴ ማክሲማል ወርልድ ሴግመንት የሚባለው ነው። አዎ ልክ ነህ። እግዚአብሔር የካሊን ቤተሰብ አካባቢ ሁሉንም ነገር ሊያዘጋጅ ይችላል። ግን መድረኩ ከተዘጋጀ በኋላ ውሳኔው የተዋናዩ ማለትም የካሊ ነው። ስለዚህ ኬሊ በዛ ሁኔታ ውስጥ ሆኖ ጉቦ እንደሚቀበል እውነት ከሆነ እግዚአብሔር ነፃ አድርጎት ግን ጉቦ እንዳይቀበል ሊያድርጉ አይችልም ማለት ነው። በትክክል። እግዚአብሔር ጣልቃ ገብቶ ካስቆመው የተዋናዩ ነፃነት ፈረሰ ማለት ነው እኮ። ይሄ ግን ትንሽ አይከብድም? ማለቴ ለኛ ለወንጌላውያን ክርስቲያኖች እግዚአብሔር ሁሉን ማድረግ ይችላል ብለን ነው የምናምነው። አዎ ይገባኛል። የሌብኔዝ ስህተት የሚባለውም እኮ ይኸው ነው። የሌብኔዝ ስህተት ሲባል ምን ማለት ነው? ሌብኔዝ ምን አለ? እግዚአብሔር ሁሉን ቻይ ስለሆነ በሐሳብ ደረጃ ሊታሰብ የሚችለውን የትኛውንም ዓለም መፍጠር ይችላል አለ። ግን ፕላንቲንጋ ይህን ይሞግተዋል። ማለቴ እግዚአብሔር ኬሊ ያንን $20,000 በነጻነት የሚያነሳበትን ወይም የማይቀበልበትን ሌላ ዓለም መፍጠር ለምን አቃተው ነው ጥያቄው። ምክንያቱም የእግዚአብሔር ሁሉን ቻይነት አመክንያዊ ቅራኔ ያሏቸውን ነገሮች ማድረግን አያካትትም። አመክንያዊ ቅራኔ ስቲ ማለቴ ለምሳሌ ማንም ሰው እግዚአብሔር ባለ 40 ማዕዘን ክብ እንዲፈጥር አይጠብቅም አይደል? አዎ ያው ክብ 4 ማዕዘን ሊሆን አይችልም። የሚቃረን ሐሳብ ነው። ገባኝ። ማለቴ ጣልቃ ገብቶ እንዳይቀበል ካደረገው ኬሊ ነጻ አይደለም ማለት ነው። ግን ይሄ ማለት የአመክንያው ሕግጋት ከእግዚአብሔር በላይ ናቸው ማለት ነው እንዴ? አይደለም። ይሄ በጣም ጥልቅ ሆነ የነገር መለኮት ነጥብ ነው። የአመክንያው ሕግጋት ከእግዚአብሔር ውጭ ሆኖ እሱን የሚቆጣጠሩ አይደሉም። እሺ ታዲያ ምንድን ናቸው? ይልቁንም የእግዚአብሔር የራሱ ባህሪ መግለጫዎች ናቸው። ለምሳሌ መጽሐፍ ቅዱስ እግዚአብሔር ሊዋሽ አይችልም ይላል አይደል?
አዎ፣ ያው መዋሸት አይችልም። ይሄ ማለት አቅም አንሶታል ማለት ሳይሆን ከመለኮታዊ ተፈጥሮ ጋር ስለሚቃረን ነው። ልክ እንደዚሁ እውነተኛ ነጻ ፍቃድ ከሰጠ በኋላ መልሶ በግድ ማስመረት የራሱን ፍጹምነት መጣስ ነው። ዋው! ማለት እግዚአብሔር የማይረባና ራሱን የሚያፈርስ ነገር አያደርግም ማለት ነው። አሁን ሐሳቡ በጣም ግልጽ እየሆነልኝ ነው። አዎ፣ ልክ ነህ። እሺ፣ አሁን ወደ ሌላ ጥያቄ ልውሰድሽ። ኬሊ በነጻነት ጉቦውን የሚቀበር ከሆነ እግዚአብሔር ለምን የኬሊን የውስጥ ዝንባሌ ትንሽ ቀየር አድርጎ ጉቦ የሚጠላ ሰው አድርጎ አልፈጠረም? ይሄ በጣም የሚገርም ጥያቄ ነው። የኬሊን ማንነት ሙሉ በሙሉ ቀይረህ ሌላ ሰው ካደረግከው እኮ አሁንም ያ ሰው ኬሊ ስሚዝ ነው ወይ የሚለው ነው ጥያቄው። አዎ፣ ማለቴ ሌላ ፍጡር ሆኗል ማለት ነው። እዚህ ጋ ነው እንግዲህ ፕላንቲንጋ ወደዛው ማራኪ ጽንሰ ሐሳብ የሚወስደን ትራንስወርልድ ዲፕራቪቲ ይላሉ። ትራንስወርልድ ዲፕራቪቲ፣ ይህን በቀጥታ ስንተረጉመው ድንበር ተሻጋሪ ኃጢአት ዝንባሌ ወይም ከዓለማት ባሻገር ያለ ውድቀት ልንለው እንችላለን አደል? እስቲ ይህን በደንብ አብራሪልኝ። እሺ፣ ምን መሰለህ፣ እግዚአብሔር ሊፈጥራቸው የሚችሏቸውን ብዙ ተለያዩ ዓለማትን አስብ። እሺ፣ በአንዱ ዓለም ውስጥ አንተ ሐኪም ነህ፣ በሌላኛው ደግሞ መምህር ነህ እንበል። ትራንስወርልድ ዲፕራቪቲ የሚያስረዳው ምንድን ነው? አንድ ሰው በማንኛውም ሊፈጠር በሚችል ዓለም ውስጥ ቢቀመጥ ያ ዓለም ምንም ያህል መልካም ቢሆንም ያ ሰው ነጻ ፈቃድ ውስጥ ካለው ድረስ በሕይወቱ ቢያንስ አንድ ድርጊት ወይም ፈተና ይገጥመዋል። ያ ፈተና ኦም ቢሆን ኖሮ ያ ሰው በነጻ ፈቃዱ በእርግጥም ስህተት ይሰራ ነበር። ቆይ ማለቴ ምንም ያህል ፍጹም የሚመስል ሁኔታ ቢፈጠር የሰው ልጅ ነጻነቱ እስከተጠበቀለት ድረስ የሆነ ቦታ ላይ መሳሳቱ አይቀርም እያልሽኝ ነው? አዎ፣ በትክክል። ይህ እኮ ማለቴ ለእኛ ለክርስቲያኖች የሰው ልጅ ውድቀት ከሚለው ትምህርት ጋር በተለይም ያው ካልቪኒስቶች ቶታል ዲፕራቪቲ ከሚሉት አስተምህሮ ጋር ቀጥታ ይገናኛል። ልክ ነህ። ፕላንቲንጋ ራሱ በመጽሐፉ ላይ ይሄንን ተመሳሳይነት ያነሳዋል። የስነ መለኮት አስተምህሮ የሰው ልጅ በራሱ ኃይል ብቻ ፍጹም መልካም መሆን እንደማይችል ይነግረናል አይደል? አዎ፣ ያለ እግዚአብሔር ጸጋ አይችልም። የፕላንቲንጋ ፍልስፍና ደግሞ ይህኑ በአመክንዮ ያረጋግጥልናል። ማናችንም ብንሆን ነጻ ፍጡር ስለሆንን በየትኛውም የተመቻቸል ዓለም ውስጥ ብንቀመጥ የሆነ ጊዜ ላይ ስህተት መስራታችን አይቀርም። ይሄ በጣም ግዙፍ ሐሳብ ነው። ሁሉም ሰው ይሄ የትራንስወርልድ ዲፕራቪቲ ባህሪ ካለው እግዚአብሔር ነጻ ፈቃድ አላቸውን ሰዎች ፈጥሮ ምንም አይነት ስነ ምግባራዊ ክፋት የሌለበትን ዓለም መፍጠር ከቶ አይችልም ማለት ነው። አዎ፣ ማንም ሰው በራሱ ፍጹም አይደለምና። ታዲያ እዚህ ጋር አንድ ከባድ ጥያቄ ላንሳ። እግዚአብሔር ሰዎች ነጻ ፈቃድ ኖሯቸው ክፋት ወደ ዓለም ከሚገባ ለምን ከነጭራሹ ነጻ ፈቃድ የሌላቸውን ግን ክፋት ማይሰሩ ሮቦቶች አልፈጠረም? አየህ፣ ይሄ የክርክሩ ማጠንጠኛው ነው። እግዚአብሔር ነጻነት የሌላቸውን ማሽኖች ሊፈጥር ይችል ነበር። እና እነሱ ደግሞ ምንም ክፋት አያደርጉም። ልክ ነው። ግን ስነ ምግባራዊ መልካምነት የሚባለው ነገር ለምሳሌ ፍቅርን፣ ታማኝነትን ብንወስድ እነዚህ ነገሮች እውነተኛ ትርጉም የሚኖራቸው በነጻነት ሲመረጡ ብቻ ነው። ማለቴ ፕሮግራም የተደረገ ሮቦት ወድሃለሁ ቢልህ እውነተኛ ፍቅር ነው? በፍጹም አይደለም። ማለቴ ሌላ ምርጫ የለውም እኮ ማሽኑ። አዎ፣ እውነተኛ ፍቅር ላለመውደድ ነጻነት እያለው መውደድን የሚመርጥ አካል ሲኖር ነው እውን ይሆነው። ስለዚህ እግዚአብሔር ይህንን እውነተኛ መልካምነት ለማምጣት ነጻነትን ሰጠ። ገባኝ። ማለቴ ነጻነት በተፈጥሮ ክፋት የመስራት አቅምን ይዞ ይመጻል ማለት ነው። በትክክል። ስለዚህ አምላክ የለሾች እንዳሉት ክፋት በዓለም ላይ መኖሩ እግዚአብሔር ደካማ ስለሆነ አይደለም። በፍጹም አይደለም። ይልቁንም እግዚአብሔር ከክፋት ይልቅ በነጻነት የሚመረጥን ፍቅርን ስለሚፈልግ ነው። እግዚአብሔር ክፋትን አልፈቀረም፣ ግን ክፋት ሊፈጠር የሚችልበትን ነጻነት ፈቀደ። አዎ፣ የነጻ ፍቃድ መከራከሪያ ዋነኛ ግብም ይሄው ነው። እግዚአብሔር ሁሉን ቻይ ነው የሚለው ሐሳብ ክፋት በዓለም ላይ አለ ከሚለው ጋር ምንም ቅራኔ የለውም። ማለቴ ፕላንቲንጋ በጠለቀ ትንታኔው ያረጋገጠው አምላክ የለሾቹ የሚያነሱት ሐሳብ ራሱ የአመክንዮ ስህተት መሆኑን ነው አይደል? አዎ፣ በትክክል ያንን ነው ያሳየው። ይህ ጠለቅ ዳሰሳችን የክፋትንና የመከራን መኖር በተለየ መነጽር እንድናይ ያደርገናል። በአንድ በኩል የእግዚአብሔርን ጥበብ ያሳያል፣ በሌላው በኩል ደግሞ የውሳኔያችንን ክብደት። ልክ ነህ።
የኬሊ ስሚዝ ምሳሌ በነጻነት የምንወስደው ውሳኔ እግዚአብሔርን ተጠያቂ እንደማያደርግ አሳይቶናል። አዎ፣ እና ደግሞ የትራንስወርልድ ዲፕራቪቲ ሐሳብ የሰው ልጅ ምንም ያህል ነጻ ቢሆን በራሱ ፍጹም ሊሆን እንደማይችል አረጋግጦልናል። አዎ፣ ማለቴ የሰውን ነጻነት ማክበር የእግዚአብሔርን አቅም ማሳነስ አይደለም፣ ፍጹም የሆነ ፍትህን የሚፈልግ አምላክ ባህሪ ነው። በጣም ልክ ነሽ። ማለቴ ክፋት መኖሩ ያሳዝናል፣ ግን ነጻነት የተነፈገበት የፍቅር ምርጫ የሌለበት ዓለም ከዚህኛው እጅግ የከፋ ይሆን ነበር። አዎ፣ ምንም ጥርጥር የለውም። ይህንን ሐሳብ ይዘን ስንወጣ እንግዲህ አንድ አነቃቂ ጥያቄ ላንሳ። ፍልስፍናው የሰው ልጅ በየትኛውም የነጻነት ሁኔታ ውስጥ ቢሆን ኃጢአት መስራቱ የማይቀር መሆኑን ካሳየን የሰው ልጅ በገዛ ጥረቱ ፍጹም ሊሆን አይችልም ማለት ነው አይደል? አዎ፣ በፍጹም አይችልም። ታዲያ ይሄ እውነታ ከሰው ልጅ ጥረት ውጭ የሆነ የእግዚአብሔር ጸጋና ቤዛነት ለእኛ ብቸኛው መፍትሄ መሆኑን የሚያሳይ ታላቅ ማረጋገጫ አይሆንም ወይ? በእርግጠኝነት የሰው ልጅ ውድቀት ምክንያታዊ ከሆነ መዳኑ ሊመጣ የሚችለው ከመለኮታዊ ጸጋ ብቻ ነው። ይህንን ጥልቅ ጉዳይ እንግዲህ ሁላችንም በግላችን እንድናሰላስለው እንተዋለን።